አልሸፈንም ስለሚችል እሱ ጋር ገለጥ ያደርጋል። መልካም በቃ በምልክልህ አድራሻ ብትፈረግላለህ ትመጣለህ። የቡሌ እዚህ አካባቢ ጋር ነው የማገኘው። ቀን ላይ ነው ቢመሽ እራሱ እስከ 2 ሰዓት ምናምን ብናመሽ ነው። እንደነገርኩ ነው የበላይ አካል እንኳን አንተ ይቅርና ማንንም አያውቃቸውም። ምንም አላውቃቸውም። ዳንኤልም አያውቃቸውም። በጣም ትልቅ የተደራጁ ሰዎች ናቸው። እንደነገርኳችሁ ራሳችሁን ከእንደዚህ አይነት ሰዎች ይታገሉ። ጥሪው ምናምን ለመቀበልና እዚህ ቦታ ላይ ሄደ ሰው ተማሪዎችን ተቀበል እና እዚህ ቦታ ላይ ደግሞ ተማሪዎችን ይዘና እንዲባል ጥሪ የሚደርስልኝ እዚህ ቦታ ነው በስልኩ። ስራውማ ያው ከትልቅ ትምህርት ቤቶች ጥሩ የሚባሉ ጭንቅላት ያላቸውን ተማሪዎች ወደ ውጭ ወስደን እዛ እንዲያገለግሉ ማድረግ ነው። የተሰጠው ሚሽን በተለያዩ ዌብሳይቶች ነው። ዌብሳይቶቹ ራሱ አንድ የተያዘ ዌብሳይት የለም። የተለየ ዌብሳይት ነው። አሁን ዛሬ በላኩልኝ ነገ ይደርሙልኝ። ያው ክፍያ ጥሩ ስለሆነ ሁላችንም እንሰራለን እንጂ ማንም ኃላፊነት ወስዶ የሚሰራ ሰው የለም። እዚህ ነው መርፌ ያለን እንወጋቸዋለን። ከዛ እሱ መርፌ ግን ማርከሻው ያለው እዛ ነው። እዛ ስትደርሱ ማርከሻውን ትወጋላችሁ ብለን የሐሰት መረጃ ነው እንደዚህ እንላለን። ካንተና አይደል እንዴ ወንድም እኔ እናንተን ተወቃሉ እንዴ? ከዚህ ያራው ማስረጃ ማሳይቻችኋለሁ አይደል? እኔ እንደውም ለማስረጃ ብዬ ነው አንድ ጊዜ ፎቶ ያነሳችሁ። ምን ታረጋችሁ ነው? ተማሪ ማመጣለን ልከራይበት ያጣረኝ ነበር። ምንም ሲጀመር ለቢዝነስ የሚሆን ቦታ አይደለም። እንደዚህ ንገራችሁ። የሆነ ቦታ ላይ ስልክ ይቀመጣል። በዛ ሰዓት ላይ እዛ ጋር ስልክ ስለሚጠራ እዛ ጋር ታገኝ ይባላል። ሂሩት ማለት አክስቴ ነች። ምን ማለት ነው አክስቴ ነች ማለት? በቃ የእናቴ እህት ነች። በእናቴ በኩል ነው የተገናኘ ነው። ይሄ በስሳ ነገረኝ። የኛው ልጅ ነው የተባለው ትምህርት የተባለው እነዛ አይደለም ሲመስለኝ። ከሀገር ውጭ ያለ ፍቃድ ሊወስዱኝ ነበር። ከዛ በቃ እሱ መርፌ እንወጋቸዋል። ግዴታ እዛ እምቢ ሲሉ ሲያስቸግሩ ነው መሰለኝ እሷ ትልክልኛለች። ሂሩት የምትባል ሴት መታ ነበር። ኧረ እኔ ሂሩት የምትባል ልጅ አላውቅም ከነጭራሽ። ማነች ሂሩት? ትሰማኛለህ? አጋጣሚ ዌብሳይት ላይ አንድ ዌብሳይት አግኝቼ እዛ ላይ ነፃ የትምህርት ስኮላር ማለት ነው እና እየሰራ ስኮላር ሴት ስራ ምድል አመቻችቶ ምናምን ነገር ነው። አውቀው ነው ምንድነው የምትይው አንቺ? ያስፈራሩኝ ነበረ። ማን ያስፈራራሽ? እኛ ያስፈራርተንሻል እንዴ? ማለት ጥሩ ትምህርት እድል አግኝቻለሁ ብለሽ ቪዲዮ ተቀረጭ ምናምን ነገር ነው ያሉኝ። እኔ አልፈልግም አልኳቸው። እኔ በቃ ላብራቶሪ ውስጥ ነበር የምሰራው። ሂሩትንም ቅድም ያሳየኝን ፎቶን አውቃታለሁ። እሷ ጋር ነበር የምሰራው። መርፌውን ከወጉኝ እኔ እነሱ ምንም ማልሰማው እንደፈለኩ እንደሆነ ይላል። ምንም ማለት ከዚህ በኋላ እንቅስቃሴ እንቅስቃሴ ሲስተር ማናቸው ምንድነው? አው እንደ አይንሽ ብሬን መንከባከብ ያለብሽ ፔሸንቴ ነው። አደራ ሲስተር አደራ። እባክህ ወንድሜ ስፌቱ ይቀደዳል። ቁጭ በል። የምኑ ስፌት ነው የሚቀደደው? ምን ሆነ? ውስጥ ኦኬ በቃ አሁን 3 መድኃኒቶች ይዤልሃለሁ። አንዱ ምግብ ያስበላሃል፣ አንዱ እንቅልፍ ያስወስደዋል፣ አንዱ ደግሞ ይሄ ነው ችግር ያለው ነው። ማን ነው እኔን ሊገለኝ የፈለገው? የምን ማን ነው እኔን ሊፈልግ? ማን ይከፈለ? ደርሰር የነበረ ታካሚ ነበረ እና እሱን መግደል እንዳለብኝ ትነግረኛለች። ዋይ ስል ሪዝን አልነገረችኝም። በቃ ማዝህን ስራ አይነት ነገር ነው። ግን እሷ አዛ እንዲገደል ስለምፈልግ እኔ ማውቄ የእንቅልፍ መድኃኒት የሚያደክም መድኃኒት እየወጋሁት እየሰጠሁት ምናምን እዛ እንዲቆይ የተደረገው እስካሁን እሱ መሞት ስላለበት ነው እንጂ ይሄ ጉዳት ኑሮበት አይደለም። ወይኔ ነው ምንም አይነት እቺ ውሻ ምንድነው አንቺ እንደዚህ አይነት መረጃ እያመጣሽ እዚህ የምታወሪው? እንግዲህ ማለት የሚያስፈልግ ከሆነ ዶክተር ዳርተሽ ወይም መምጣት የሚችል ዶክተር ወይ ቀድሞኑ ኬዝ ያዘው። እሱ የማይችል ከሆነ ደግሞ ሌላ ዶክተር መጣው ችግር የለውም። እሱ
ጤናው እኔ ስለጀመርኩት እኔ ማለት እኮ የሚሰጠውን መርፌ እኮ ጨርሷል እኮ ኢንጀክሽን አያስፈልገውም በዚህ ሰዓት ብለኸኛል እኮ ዶክተር አልገባኝም የምንመድኃኒት ነው በቃ እውነት ለመናገር ተወቅቶ ነበር ግን የተወጋው ውግ ጭረት ነው ይሄ ስጋውን አልፎ አጥንቱን ሊነካ አይደለም ስጋውንም አነካ በቃ ችግር የለውም በህክምና ስህተት ሳይሆን ጭንቅላቱ ላይ በፈሰሰው ደም እንደሞት አድርገን እናስመስላለን እንዴት ይቻላል ይመረመር አስክሬን ምርመራ የሚባል ነገር አለ እና አስክሬን ምርመራ ላይ እንዴት ሆነ አስራት ኦኬ ይሄ ሆስፒታል ያጎቴ ነው ብያለሁ ስለዚህ አስክሬን ምርመራውን አስክሬን ክፍል ያሉ ሰዎችንም አስቀይረዋለሁ በቃ ትጨነቃለች መረጃ ይወጣ ነው ይሄን ሰው ቶሎ ካላጠፋው ህይወቴ ይበላሻል ያንተም ህይወት ይበላሻል አለች ምን መረጃ ያዝባት ተን የግል ክሊኒክ እሷ ነው ያስገባችኝ እኔ አላውቅም እንዴት እንዳገኘችው አላውቅም የሆነ የፋም ነው ምናምን በሚል ኬዝ ገባው ጠብቁኝ አይነት ነገር ነውና ምንድነው እኛ ጋር ያለው ፔሸንት ሲመስለኝ እንዲገደል የሚፈልግ ሰው አለ ሳሚ ከታሰረ ሪቬንጅ እናቱን ለመግደልም ቀላል ነው ሐሳባችሁን እስካደርግ እስካስወገደው ድረስ ጊዜ ያስፈልገኛል ነው የሚለው ግድያ ቀድምም ግድያ አልከኝ እኔ ማን ነው እኔ ሊገለኝ የሚፈልገው በመሳሪያውን ነገር እንዲያረገ ህክምና ላይ ትቆያለህ ከህክምና ላይ ደግሞ እኛ እናስመልጣለን ብዙ ነገር መደበቀ ዛሬ ላይ ህይወትን ነፍስህን ሊያሳጣህ ነበር ይሄን ነገር እንኳን እኛንን ደርሰን ህይወትህ እንዳይጠፋ ያደርግ ነው ከመጣበት ሰዓት ጀምሮ ሁኔታውን ሳይ ላኪ ጉዳት የሚባል አይነት ነገር አይደለም ማለት ይሄ የጨረፍታ ወይም ደግሞ በስሱ ነው ጥቃት የደረሰበት በኋላ ላይ ስሙንም ሲጣራ ካለው ኬዝ ጋም ከጥብቆቹ አንፃር የሚናገረውን ነገር ሲሰማ ስለሱ መሆኑን እርግጠኛ ሆንኩኝ ላምቢ ደግሞ ከተያዝክ ደግሞ ቀጥታ መግደል አይደለም ሪቬንጅ ነው ሪቬንጅ ደግሞ ዳይሬክት የሚሆን ነገር አይደለም ስለምታወሪው ነገር ግን እርግጠኛ ነሽ አሁን እያልሽኝ ያለሽው ነገር እኮ ታካሚ ዳግም ወይም ደግሞ በእኛ ስር ያለው እኛ እያሳከምነው ያለው ወንጀለኛ ዳግም እንዲገደል የሚፈልግ ሰው አለ እሱ ከዚህ ከሆስፒታል በወጣም እስር ቤት ነው የሚጠብቀኝ ከመታሰር ደግሞ በቃ እዚህ ይሻለኛል ብዬ ቤት መሄድ በሚችልበት ሁኔታ ሁሌ ዶክተር እንዲሄድ ነው የሚያደርገው በአሁኑ ግን በቃ ሳሚ ላይም ወይ አንድ የሆነ ሰው ላይ በቃ ስሜታዊ እንዲሆኑ በቃ ማድረግ ነበረ በቃ ኃይለ ቃል መጠቀም የተለያየ ነገሮች እና እኔ ላይ ጉዳት እንዲደርስ ማድረግ ነበር ምስር ይገባል እኔ ላይ ትንሽ ጉዳት በቃ ቢያንስ የሆነ እግር ላይ ተኩሶም እንዲመታ የሆነ እንደ እንትን በቃ በስለት አልታሰበም በቃ እነሱ አሁን ያሰቡት በሌላ በብዙ መንገድ ነው ሰማኛለህ ያስከው ስለት ነው ሰማኛለህ አይደል ያዘውን መሳሪያ አይታናር እሷ ልቀቃት ይያልኩ ነው ገና ለዚህ ደግሞ ትጠይቃለሽ ምንድን ያደረከው ሳሚ ምንድን ያደረከው ማነው እጁን ያነሳው ጣቷን ማነው የቆረጠው እኔ ነኝ አንተ ነህ አዎ ወንድሜን እኮ ነው የገደለችው ብትረጋጋ ነው የሚሻል ስለቱን ጣለው ተመዘገበ ለዚህ ደግሞ እናታችን ነች የምትሉ ከሆነ እናታችሁ ተጠያቂ ነች ለወንድሜ ዳ አንተ ትሰማኛለህ ተው አትምታኝ እንዴ እንዴት በለለዚህ ለቀላል ነገር እጃቸውን ይዘሽ ትመጫለሽ ቀላል ነገር ግን እንደማላመጣ ታውቃለህ እንዴ ሲጀመር ይኸውልሽ አዛዥ አንቺ ብቻ አይደለሽ የምታጂ በመኪና ተማሪ ማገት ጀመረ ከዛ እሱ ነው የሚጨርሰው እኛ ማምጣት ነው ማድረስ እሱ ኮኔክት ከማጋ እንደሚያደርግ አይመለከተኝም አንቺ ነሽ የመራሽ ይዘሽ መጣሽው ይኸውልህ ምንም እንደዚህ መልክ ነገር የለም እየሰማኝ ነው ኧረ በእናትሽ ትንሽ በቃ አይምሮ ጥሩ አይደለም ትሰማኛለህ ምንድነው ስለሷ አይምሮ አንተ አትነግረኝ ትሰማኛለህ አይደል ለወንድሜ ነው ስለምን አስር ያጠይቀኝ በቃ ወንድሜ ሞተ የእናቴ ናት የምትላት በስለት ገደለችው ወንድሜ እሱ እየደማ ነው ቀጥታ ተደወለልኝ ለኔ እሺ እንግዲህ ቤተሰቦች ስልክ ይቀመጥልኛል ያለው አካባቢ ላይ ደርሰናል ስለዚህ የነገርከኝ ቦታ ይሄ ነው እዚህ ቦታ ላይ ነው ይቀመጥልሃል የተባለው እርግጠኛ ነህ ሁሌ እዚህ አካባቢ ጋር ነው ማገኘው ስለዚህ እዚህ ጋር ነው ስልኩ ሊኖር የሚችለው እዚህ ነው የሚሆነው እርግጠኛ ነህ ማለት
ስለዚህ ቤተሰቦች እንግዲህ ማድረግ የሚገባን ነገር አድርገን እንግዲህ ስልክ እንደሚያገኝ እዚህ ቦታ ላይ ስልክ እንደሚቀመጥለት ነው የነገረን ማለት ነው። ስለዚህ ቦታው ላይ እንዳለ ፍተሻ እናደርግና ስልክ የሚባል ነገር መኖር አለመኖሩን ቼክ እናደርጋለን ማለት ነው። እንግዲህ ስልኩንም ካገኘን ከዛ በኋላ መደረግ ያለበትን ነገሮች ማድረግ ባለብን ልኩ የምናደርግ ነው የሚሆነው ማለት ነው። ስለዚህ እስቲ የቱ ጋር ሊቀመጥ ይችላል? ስልኩን እሱን እንፈልገው። በዛም በኩል ባካችሁ ሁላችሁም በዛም በኩል ያላችሁ ሰዎች እዚሁ አካባቢ ላይ ያለውን እያንዳንዱን ነገር ማጣራት ያለባችሁን ነገር አጣሩ። ስለዚህ እኛ ማረጋገጥ ያለብን እኛ ማረጋገጥ ባለብን ልኩ እዚህ አካባቢ ነው ብለሃል። እዚህ አካባቢ ነው። ስለዚህ ለማጣራት ባለበት ልኩ እያንዳንዱ ነገር ይጣራል። አልሸፈንም ስለሚችል እሱ ጋር ገለጥ ያደርጋል። ምናልባት እንደዚህ ከዚህ በፊት እንደዚህ ወደ ውስጥ ገብተው ያስቀምጡታል። ወደ ውስጥ አድርገው ምናምን አንዳንድ ማጥቸው እስኪ እንዴት ነው ሲቀራም ጠብቁበት ጊዜ አለ። ምንም እየታየኝ አይደለም። እስቲ በዛ በኩል በደንብ መጣራት ያለበት ነገር ጣርቷል አይደል? እርግጠኛ ነው ማለት ምንም ነው የተሸፈነ ያው ስልኩ ተገኝቷል። ስለዚህ ይሄ ነገር እውነት ነው ማለት ነው። እባካችሁ ሁላችሁም በቃ ተውት። ስልኩ ስለተገኘ ሁላችሁም አሁን ሌላ ምን ሰጣችሁ ሚሽን አለ፣ ስለሱ ወደሱ ሚሽን እናተኩራለን ማለት ነው። እናቀጥለዋል። እሺ እንግዲህ ቤተሰቦች ያው እንደምትመለከቱት እንግዲህ ስልክ አግኝተናል ማለት ነው እዚህ ቦታ ላይ። ከዚህ በኋላ እንግዲህ የሚደረጉ ነገሮች አሉ። ከዛ በፊት ግን ስልኩ ላይ ምንም አይነት ኮንታክት የለውም። ውስጡ ላይ አንድ ሲም ብቻ ነው ያለው። ሲጀመር ለአንድ ጊዜ ጥቅም ብቻ ነው የሚያውሉት እና ያው እንግዲህ ውስጡ ላይ ያገኘነው ሲም አለ። ስለሱም እንግዲህ ሲሙ በማን ስም እንደወጣ ስለ እያንዳንዱ ነገር መጣራት ያለበት ነገሮች እየተጣሩ ይገኛሉ። ቦታው ላይም ሌላ የሚገኙ መረጃዎች ስለሚኖሩ መጣራት ባለባቸው ልኩ የክሩ አባሎቻችንን አሰማርተን እያጣራን እንገኛለን ማለት ነው። ያው ከዚህ በኋላ የምንጠብቀው እንግዲህ የስልክ ጥሪ ነው። ምክንያቱም ኦልሬዲ አሁን ሰዓቱ ደርሷል ማለት እንደነገረን ከሆነ በነገረን ሰዓት በትክክለኛው ሰዓት የነገረን ነገር ትክክለኛ ከሆነ ስልኩ የሚጠራበት ወይም ደግሞ የሚደወልለት ሰዓት ተቃርቧል ማለት ነው። ስለዚህ ከተደወለ በኋላ እንግዲህ ማድረግ የሚገባንን ነገሮች እኛ የምናደርግ ነው የሚሆነው። ስለዚህ እስቲ አንተ አሁን ከአንተ ጋር ማወቅ ፈልገው ነገር እስቲ ስለዚህ ቦታ በደንብ ንገረኝ። ማለት ስልክ ብቻ ነው እንዲህ የምትለዋወጡበት ወይስ ደግሞ ሌላም ስራ ትሰሩበታላችሁ እዚህ ቦታ? እዚህ ለስልክ ይሄን ብቻ ለመውሰድ ነው ጥሪውን ምናምን ለመቀበልና እዚህ ቦታ ላይ ሄደ ሰው ተማሪዎችን ተቀበል እና እዚህ ቦታ ላይ ደግሞ ተማሪዎችን ይዘና እንዲባል ጥሪ የሚደርስልኝ እዚህ ቦታ ነው ለስልኩ። እንግዲህ ይህን ስልክ እንዴት ነው የምታደርገው? ማለት ያው ለአንዴ እንደምትጠቀመው ነው እየነገርከኝ የነበረውና አንዴ ከተጠቀምከው በኋላ ምንድን ነው የምታደርገው? ይህን ስልክ ለራሷ ነው መልሼ የምሰጣት። ቢሆን አጋጣሚ በስራው ምክንያት ምናምን እንዲህ ስንገናኝ ምናምን አልፎ ብዙውን ጊዜ እሷ ፈለጋ ነው እንጂ የምንገናኘው በእኔ በኩል እኔ እንትን ብዬ አንገናኝም። ተማሪዎቹ ምናምን ስላት በዛው ነው የምሰጣት ስልኩን ጭምር። ስለዚህ በምትገናኙበት ወቅት ነው ይሄን ስልክ የምታስረክባት ማለት ነው። ስለዚህ ተማሪዎችን በምታስረክብበት ወቅት ሁሌ ትገናኛላችሁ ማለት ነው? ሁሌ ተማሪዎችን በማስረክብበት ሰዓት እሷ ካለችና ከፈለገች አስረክባታለሁ። እሷ አዛኝ ከሆነ ሄጄ እሰጣታለሁ። ካልሆነ ደግሞ እሷ የምትልካቸው ሰዎች ይኖራሉ። ለእነሱ ሰዎች ደግሞ ታስረክባለህ ማለት ነው። እሺ እንግዲህ ወለ ስላወራሁም ነገር ስለእያንዳንዱ ነገር መጣራት ባለበት ልኩ የሚጣራ ነው የሚሆነው። ሌላ ልትነግረኝ የምትፈልገው ነገር አለ? ምናልባት አሁን ላይ አንተ ወንጀለኛ ነህ፣ የሰራው ስራ አለ፣ እጅ ከፍንጅ ነው የተያዝከው። ስለአንተ ብዙ መረጃዎች ይዘናል። ምክንያቱም ደግሞ በአንድ ማንነት እንግዲህ ሌላ ብዙ ማንነቶችን አሰርተህ ለራስህ ብዙ ነገር ስትጠቀም ብዙ ወንጀል ስትሰራ የኖርክ ሰው ነው ወይም ደግሞ እየሰራ የምትገኝ ሰው ነው። በዚህ ምክንያት እንግዲህ መቀጣት ባለብህ ልኩ መቀጣት አይቀርም። ነገር ግን ደግሞ ከሚደርስብህ ነገሮች የሚቀንስልህ ነገር እንኳን እንዲኖር የምትፈልግ ከሆነ ሌላ የምታውቀው ነገር ካለ ስለ ሂሩትም ሊሆን ይችላል፣ ከሷ ጋር ስለሚገናኙ ሰዎች ሊሆን ይችላል። እንግዲህ በስራ አጋጣሚ ስትገናኙ ያወራችሁ ነገሮች ሊኖሩ ይችላሉ እና ደግሞ እስካሁን ያልነገርከኝ ነገር ካለ እስቲ ንገር። አይ ምንም እስካሁን የደበቅኩ ነገር የለም። ሙሉ እንዳልኩ ነው። ሁሉም የነገርኩ ነገር ናቸው እንዳለ። ምንም የደበቅኩ ነገር ስለሷ የማውቀው ነገር ያለው ስለ ስራው
በቃ ሁሉም ስለማይማቀው ነገር ስለዚህ እሺ በመጨረሻ ስለ ቤተሰቦችህም ሊሆን ይችላል ስላለው ነገር ስላጠቃላይ ስለ ስራውም ሌላ የምታወራኝ ነገር አለ? ሌላ የለም፣ ግን ቢያንስ እንኳን ብትችሉ ስለ እናቴ ብታጣሩልኝ። አሁን አውቃም ሊሆን ይችላል ሳታውቅም ሊሆን ይችላል ለእስራኤል ላይ ያስገባችኝ ከሷ ጋር እንዴት ወደዚህ ስራ እንዴት እንዳስገቡኝ በቃ ብታጣሩልኝ ይሄን ነገር፣ ወይም እሷ ሳታውቅ ተጨንቃም ሊሆን ይችላልና ቢያንስ ይሄን ነገር ብታጣሩልኝ ይሻላል። ማለት እያልከኝ ያለው እዚህ ስራ ላይ በእርግጥ የእናትህ እጅ አለበት ወደዚህ ስራ እንድትገባ፣ ነገር ግን እናትህ ስለዚህ ስራ ምንም ጉዳይ እንደማታውቅ ነው እየነገርከኝ የነበረው። አይደለም እንደዛ ሳይሆን እናቴ አታውቅም ስራው ምን እንደሆነ መጠየቅም አንችልም። ግን ለምን እያስገደደቻት እኔን ፈልጋ አክስቴ እኔን ፈልጋ ለምን አስገድዳ እዚህ ስራ ላይ እንዳስገባቻት ምን ውለታ ውላላት እንደሆነ ባላውቅም ለምን ከሷ ስለሆነ ስራ እንዳለችኝ እናቴ ያንን ነገር ብታጣሩልኝ ነው ያልኩት እንጂ እናቴ እኔን ስራ እንደምሰራ አታውቅም። ግን ለምን ምን አይነት ውለታ ውላላት እንደሆነና አክስቴ ያስገድዳት እኔ እንደገባ እንዳረከችኝ ያንን ነገር ልትጠሩልኝ ይፈልጋል። ስለዚህ አክስቴ እናትህን አስገድዳታለች ማለት ነው አንተ ወደዚህ ስራ እንድገባ? ልጅሽ ግዴታ የኔ ያረኩልሽን ነገር እንድትል እንደዛ ብለኛለች እናቴ። እኔ ያረኩልሽን ውለታ መካስ ከፈለግሽ ልጅሽ ከኔ ጋር መስራት አለባት ብላ እንደነገረቻት ለኔ ነግራኝ ነበር። ግን እሺ እሷ ጋር ከመጣህ በኋላ ወይም ደግሞ አክስት ጋር ገብተህ ስራ መስራት ከጀመርክ በኋላ እናትህ ደስተኛ ነች በስራው? ያን ያህል እንደዚህ ፊቷ ላይ ብዙ የሚነበብ ነገር የለም። ግን ያው በቃ እንደ ሰላማዊ ሰው ነው። ምክንያቱም እያመማትም ስለሆነ ብዙም ፈገግ አትልም ምናምን። ያው እረዳታለሁ ያለችበትን ጭንቀት ላይ ምናምን። በዛ ምክንያት ብዙም ያን እንትን ብዬ በቃ ብዙ ጊዜ እንደዚህ ልብ ብዬ አላያትም። እሺ ስለምትሰራው ስራስ ጠይቃህ ታውቃለች? አንተ ምንድነው የምታሰራ ምንድነው እየሰራህ ያለው ብላ ጠይቃህ ታውቃለች? አዎ ይሄን ነገር አይታሉ ታውቃለች። እንደዚህ ሰው ነው ማመላለስላት። ያው እኔ ተማሪ ስለሆኑ ተማሪ ማመላለስ ነገር ነው ይመስላት። እሱ እንደዛ ቀለል አድርጋ ነበር የምታየው። ብዙም አልጠየቀችኝም። እንደዚህ ተማሪዎችን ነው ትመለላት ብዬ ስለነገርኳት ብዙም አልጠየቀችኝም። እሺ ማለት እንዴት ነው ስራ ምናምን አያስቆይህም አያስመሽህም? እና በዛም ምክንያት ነው ምንም ልጠይቅህ ያልቻለችው እናትህ ወይስ ደግሞ አንተም ልትነግራት አልፈልግም? ብዙ ጊዜ ቀን ላይ ነው የምንሰራው። ቀን ላይ ነው ቢመሽ ራሱ እስከ 2 ሰዓት ምናምን ብናመሽ ነው። ይኸውልህ ይመስለኛል ይሄ ስልክ ነው ሊድ እየጠበቀው የነበረው አይደል? ስለዚህ ይኸውልህ ስልኩ ተደውሏል። ምንም አይነት ስህተት እንድፈጽም አልፈልግም። ቀጥታ ይኸውልህ እንድትቀበላት ፈልገው ቅድም ነግሬሃለሁ። ያለችበትን ሎኬሽን ብቻ እንድትቀበላት ፈልገው። ስለዚህ ያን ነገር ብቻ ታደርግልኛለህ። አንሳውና እሱን ብቻ ታወራለህ ማለት ነው። ሄሎ ወይ ሰላም ነው? አለው ልጅቷን ይዘህ እየጠበቅህ ነው? አዎ እዛው ሆኜ እኮ እየጠበቅኩሽ ነው። መልካም በቃ በምልክልህ አድራሻ ብቻ ታደርግልሃለህ። ትመጣለህ እዛ። እሺ እባካችሁ በዚህ ስልክ መሰረት ይኸውላችሁ ያለችበትን ቦታ ሎኬሽኑን ትሬስ እንድታደርጉልኝ ፈልጋለሁ። አሁን ላይ ምንም አይነት ስህተት እንዲፈጠር አልፈልግም። ምትልከው ሎኬሽንም አለ። በዛ ሎኬሽን መሰረት እንግዲህ የክሩ አባሎቻችንን ማሰማራት ባለብን ልኩ የምናሰማራ ነው የሚሆነው። ቀጣው ምንም አይነት ጊዜ ማባከን አይጠበቅብንም። ተነስ። እሺ እንግዲህ ቤተሰቦች ያው በተላከልን ሎኬሽን መሰረት እንግዲህ እሱ እንዲጠብቃት አድርገናል። ያው እስከምትመጣ እየጠበቅናት ነው የምንገኘው። የክሩ አባሎቻችን ያው እዚህ አካባቢ ላይ ሁሉንም አሰማርተን ነው የምንገኘው። እዚህ አካባቢ ላይ እንደዛ አይነት ሴት እንደታየች መረጃዎች ልከውልናል ማለት ነው። ስለዚህ እንደመጣች ቀጥታ እጅ ከፍንጅ ነው የምንይዛት የሚሆነው ማለት ነው። ቤተሰቦች ከዚህ በኋላ ምንም እናባክነው ምንም አይነት ነገር የለም። ቀጥታ እንደመጣች መጣች። ይኸው እያገኘችው ነው። እባክና ጀመር ከዚህ በኋላ ምንም አይነት እንትን እንድታረጊ አንፈልግም። ነገጥ ይበናት ዝም ብለሽ እሺ እንግዲህ ቤተሰቦቼ ከተፈጠሩት ነገሮች ሁሉ ጀርባ እንግዲህ ያለችው ሂሩት የምትባለው ሴት እቺ ነች። ያው ታስታውሳላችሁ
ሳሚን እንግዲህ ሳሚ ትንሽ ጭረት ያረገበት ወንጀለኛ ሰውዬ እንዲገደል ትዕዛዝ የሰጠችው ማለትም ትዕዛዙን በዶክተር ሄኖክ በኩል እንዲፈጸም ዶክተር ሄኖክ ይህንን ነገር እንዲፈጽም ስታደርግ የነበረችው ሴት እቺ ሴት ነች ማለት ነው። እንግዲህ እቺ ሴት ምንድነው ግን ያላት ግንኙነት ምንድነው ከነ አቶ ዳንኤል ጋር ያላት ግንኙነት? ምክንያቱም አንደኛ ሳሚ እስር ቤት እንዲገባ ነው ይሄን ነገር ስታስደርግ የነበረው እዛው ቦታ ላይ ያ ወንጀለኛ እንዲሞት አድርጋ እንግዲህ ያ ወንጀለኛ ከሞተ ደግሞ በሳሚ ምክንያት ነው ተብሎ ሳሚ እስር ቤት እንዲማቀቅ ወይም ደግሞ እስር ቤት እንዲገባ ለማድረግ ጥረት ስታደርግ ነበረ ማለት ነው። ሳሚ እዛ ስራ እንትን ውስጥ ገባ ማለት ደግሞ አንዳንድ ስራዎች ላይሰሩ እንዳይሰሩ ለማድረግ ነው ይሄን ሁሉ ጥረት ሲያደርጉ የነበረው ማለት ነው። ነገር ግን ምንም ሳይሳካላቸው እንግዲህ እኛ ደግሞ ከነሱ ፊት ቀድመን እየተጓዝን እነሱ ያሰቡትን ነገር ሁሉ እያከሸፍንባቸው ነው የምንገኘው ማለት ነው። ስለዚህ ይሄን ሁሉ ስራ እንግዲህ እየሰራች የምትገኘው ሂሩት የምትባለው ሴት እቺ ነች። ያው አሁንም እንግዲህ ተማሪ የሚመጣላት መስሏት ነበረ ማለት ተላላኪው አለ ማለትም የራሷ የእህት ልጅ የገዛ የእህት ልጇን እንግዲህ እዚህ ስራ ውስጥ አስገብታ በግድ እያሰራችሁ ትገኛለች ማለት ያው በሁለታ ታስሮም ይሁን በሌላም ብቻ ስለሱም ጉዳይ መጣራት ባለበት ልኩ ቤተሰቦች የሚጣራ ነገር ነው የሚሆነው ማለት ነው። ስለዚህ ተማሪ እየጠበቀች ባለችበት ሁኔታ እንግዲህ እኛ መተን እጅ ከፍንጅ ልንይዛት ይችላል ማለት ነው። ስለዚህ እንግዲህ ስላሉት ነገሮች ለምን እያረገች እንደሆነ ይሄን ነገር ከናቱ ዳንኤል ጋር ደግሞ ያላት ግንኙነት ምን እንደሆነ እያንዳንዱን ነገር ከራሷ አንደበት የምንሰማ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ፈልጋለሁ ማለት ነው። እሺ ወይዘሪት ሂሩት ያው ስላንቺ ማወቅ ባለብኝ ልኩ ብዙ ማወቃቸው ነገሮች አሉ። ነገር ግን ምንድነው ማለት ፍላጎታችሁ ምንድነው? ከአቶ ዳንኤል ጋር ያለሽ ግንኙነት ምንድነው? ማለት ምንድነው ፍላጎታችሁ? አሁን አውቃለሁ ተማሪዎችን አሁን እኔ የምታረጓቸውን ነገር የሚታወቅ ነገር ነው። የፈለገ ብጥሩ የፈለገ ነገር ብዙ ነገር ብታደርጉ ከህግ የምታመልጡበት ምንም አይነት መንገድም የለም መልክም የለም። በተጨማሪም ደግሞ ለሰራችሁት ኃጢአት ለሰራችሁት ግፍ በጥፉ እንደምትቀጡ በዚሁ አጋጣሚ እየነገርኩሽ ይሄን ነገር ቆይ ከዳንኤል ጋር ያለሽ ግንኙነት ምንድነው? ተማሪዎቹንስ ወዴት ነው የምትወስዷቸው? እሱን ነገር እንድታገኝ ብቻ ነው ፈልገው። ይኸውልህ ህግ ምናምን የምትለው ነገር ይሄን ያለ የሚሰራል ነገር አይመስለኝም። እኔ እንደው ላንተም ለነሱም ለቤተሰቦችም ልጆችም ካሉ ለቤተሰቦች ራሳችሁን ከእንደዚህ ነገር ብታገሉ ጥሩ ነው። እኔም ሆንኩ ዳንኤል ማንም የበላይ አካል አይደለንም። እኛ የምንሰራው አይደለም ስራዎችን እኛ እንታዘዛለን እንሰራለን። እናንተ ግን ራሳችሁን ከእንደዚህ ነገር ብታድኑ ጥሩ ነው እላለሁ። ይኸውልሽ አሁን ላይ እንድትመክሪኝ ወይም ደግሞ ሌላ ነገር እንድታወሪኝ አይደለም የምፈልገው። እየሰራሽ የነበረው ስራ ነበረ። ወንጀለኛውን እዛው በነበረበት ቦታ ላይ ምንም ያልሆነውን ሰውዬ እዛው እንዲቆይ አድርጋችሁ እዛው ልታስገድሉት እንደሞከራችሁ ጠንቅቄ አውቃለሁ። በተጨማሪም ደግሞ ሄኖክ የሚባለው ሰው እንግዲህ አንቺ ወይም ደግሞ የአንቺ ቤተሰቦች በሚሰሩበት ክሊኒክ ውስጥ ተቀጥሮ በነበረበት ሰዓት በሰራው እንግዲህ የሕክምና ስህተት ምክንያት በሱ ውለታ ይዘሽ በሱ ጠምደሹ በተጨማሪ ሌላ የወንጀል ስራ ልታሰሩ እንደነበረም እያንዳንዱን ነገር ጠንቅቄ አውቃለሁ። ስለዚህ አሁን ላይ ልሽ እኔ ማወቅ የምፈልገው ካንቺ ጀርባ ማን እንዳለ እና ይሄን ስራ እንዴት እየሰራችሁት እንደሆነ በተጨማሪም ተማሪዎቹን ለምን ፐርፐዝ ነው የምትፈልጓቸው? ለምንድን ነው የምትወስዷቸው? ከውጭ ወደ ውጭ የምትወስዷቸውበት ምክንያት ምንድነው? እኚህን ጎበዝ ተማሪዎች እንደነገርኩ ነው የበላይ አካል እንኳን አንተ ይቅርና ማንንም አያውቃቸውም። እኔም አላውቃቸውም፣ ዳንኤልም አያውቃቸውም። በጣም ትልቅ የተደራጁ ሰዎች ናቸው። እንደነገርኳችሁ ራሳችሁን ከእንደዚህ አይነት ሰዎች ብታገሉ። አንቺ በምን ያህል ልክ ነው የምታውቂው? አንቺ የምታውቂው ልክ ነገር ያው እኔ የማውቀው እዚህ የሕክምና ትምህርቴን እንደጨረስኩኝ ትምህርቴን ለማሳደግ ወደ ውጭ ሀገር ሄድኩኝ እና የቤተሰቦቼም ክሊኒክ ነበረ። ወደ ውጭ ሀገር በሄድኩበት ጊዜ አንድ ነጭ ሰውዬ ነበረ ያዋራኝ፣ እንደዚህ አይነት ስራ አብረን እንድንሰራ ምናምን ነገር ብሎኝ እኔም ተስማማው መጣ ወደዚህ። የቤተሰቦቼንም ክሊኒክ ምናምን ነገር አሳደስኩኝ። በጥሩ ሁኔታ እየሰራን ነው። ከዛ የሕክምና ነገሮች ሲያጋጥመን ያው እኔ ነኝ ያለውን ነገር እንትን ማስተካከለው። ስለዚህ አንቺ አሁን ዋና ስራሽ ምንድነው? ማለት ውጭ ከሆነ ሰው ጋር እንደተገናኘሽ ነው እየነገርሽኝ ያለሽው። ከውጭ ካለው ሰውዬ ጋር ተገናኝታችሁ ምንድነው ያወራችሁት? ምንድነው ዲል ያረጋችሁት? ስራውስ ምንድነው? ስለምን ስራ ነው ያወራችሁት? አስረውማ ያው ከትልልቅ ትምህርት ቤቶች ጥሩ ጥሩ የሚባሉ ጭንቅላት ያላቸውን ተማሪዎች ወደ ውጭ ወስደን እዛ እንዲያገለግሉ ማድረግ ነው። ስለዚህ ጉዳይ መጀመሪያ ታውቂ ነበረ ማለት
ወደ ውጭ ወስዶ ምን እንደሚያደርጓቸው ለምን ፐርፐዝ እንደሚያውሏቸው ከሱ ጋር ያወራሽው ነገር አለ የምታውቂው ነገር አለ ወይስ ደግሞ ዝም ብለሽ ነው ከዚህ እንዲየነዳሽ ሰዎችን ወደዛ መልኪ? ለምን ፐርፐዝ እንደሚጠቀሙባቸው አላውቅም። ያው አለቃ ብሎ ኃላፊነቱን የሚወስድልህ አንድ ሰው የለም። በጣም ትልቅ ድርጅት ነው። የተለያዩ ዌብሳይቶች አሉት። በእነሱ ነው የምናወራቸው። እኔ በጤናው ዘርፍ አገለግላለሁ። በትምህርቱ ዘርፍ ደግሞ ያልከው ሌላ ሰው አለ። ሌሎችም ብዙ አሉ በብዙ ዘርፎች እንደዚህ የሚያገለግሉ። ያው ክፍያ ጥሩ ስለሆነ ሁላችንም እንሰራለን እንጂ ማንም ኃላፊነት ወስዶ የሚሰራ ሰው የለም እዚህ ነው። እነሱንም ማግኘት የሚቻል አይነት አይመስለኝም። ቆይ አንቺ እንዴት ነው አንድ የሀገርሽን ዜጎች ሀገር ሊጠቅሙ የሚችሉትን ሰዎች ምንም ለማታውቂው ተግባር ላይ ምን ውስጥ እንደሚገቡ ለማታውቂው ተግባር ውስጥ እንዲሳተፉ በተጨማሪም ደግሞ አስገድደሽ ከዚህ መድኃኒት እያስወጋሻቸው ማይሆን ብዙ ነገር እያስደረግሻቸው ነው ይሄን ነገር እየሰራሽ ያለሽውና ምን ያህል ቢከፈልሽ ነው ይሄን ነገር እየሰራሽ ያለሽው? በተጨማሪም ደግሞ አንቺ መማርሽ ጥቅሙ ምን ላይ ነው? ዶክተር እንደተማርሽ ነግረሽኛል። በጤናው ዘርፍ እንደምትሰሪም ነግረሽኛል። ግን የተማርሽው ትምህርት ለዚህ ነው እንዴ የሚጠቅመው? ያው ገንዘብ ያስፈልገኝ ስለነበረ በሰዓቱ ተምሬም ያው ገንዘብ ለማግኘት ነው ሰው ሀገር ድረስ ሄጄ ነበረው። ለማላውቀው ፐርፐዝ ቢሆንም ልጆች እኮ እዛ ከሄዱ በኋላ ጥሩ ቤተሰቦቻቸውንም እየረዱ ነበረ፣ ይልኩ ነበረ። ግን ደግሞ እዚህ ስራ ላይ አንዴ ከገባሁ በኋላ ወደኋላ መመለስ አልችልም። ለምን አንዴ ገብቼ ይቀር ቢባል ማን እንደሚገለኝ ሳላውቅ እኔ ልሞት እችላለሁ። ሲቀጥል የኔ የምላቸው ሰዎችንም ህይወት አደጋ ላይ ነው የምጥለው። ለዛም ነው እንጂ መጀመሪያ ላይ ለመልካም ነገር እንደሆነ ነበር አስቤ የገባሁበት። በርግጥ ግን ቆንጆ ክፍያ ይሰጡኛል። ህይወቴንም ጥሩ ቀይሮልኛል በፈተነ መልኩ። ሲጀመር ማለት ነው እኚህ ተማሪዎች እዛ ላይ ምን ያርጓቸው እንኳን ምንም የሚታወቅ ነገር የለም። ነገር ግን ሲመጡ ያላቸውን ነገር አጥተው ለሀገር መጥቀም የሚችሉ ሰዎች ራሳቸውን እንኳን መቻል ሳይችሉ ጀንፈል ጅል አድርገው ነው ወደዚህ የሚልኳቸው። ይሄ ሁሉ ነገር እየሆነ እንደሚሰራ እያወቅሽ አንቺ ቢያንስ እንዴት ነው ወደ ህግ ለመሄድ ያልሞከርሽው? ይሄን ነገር ለህግ ለማስረዳት ያልሞከርሽው ለምንድን ነው? ይቅርታና እኔ የመጀመሪያ ስራ ላይ መላክ ነው እንጂ ሲመለሱ ወደ እኔ ይመጣሉ። ሲጀመር ወደ አንቺ ይመጣሉ እያልኩ አይደለም። ሲጀመር የተበላሸ ሰው ምንም ሊጠቅም የማይችል ሰው እንዴት ነው ወደ አንቺ የሚላከው? እኚህ ሰዎች እኮ እንትን ካሏቸው በኋላ ሜዳ ላይ ነው የሚጥሏቸው። ስንቱን ሰው ያለ ቤተሰብ አስቀርታቸዋል። ስንቱን ሰው ሀገር ቤተሰብ ይጦረኛል ይጠቅመኛል ያለውን ሰው ስንት ሰው ጅል አድርጋችሁ እንደዚህ አስቀርታችኋል እናንተ። እንደነገርኩ ነው። አንደኛ መጀመሪያ ገንዘቡ ይጠቅመኛል። ሲቀጥል ደግሞ ሲሄዱ በመልካም ሁኔታ ሲረዱ ነበር ይሄንን ስራ ስጀምር የማውቀው። በኋላ ላይ ነው ነገሮች የተለወጡት። እኔ ደግሞ አንዴ ከገባው መውጣት አልችልም። የራሴ ህይወት አለ ያሰጋኛል። እሺ፣ ስለዚህ አሁን እየነገርሽኝ ያለሽው ነገር አንቺም በራስሽ በኩል ዳንኤል የሚባለው ሰውዬም በራሱ በኩል ሌላም ተጨማሪ ሰዎች አሉ እያልሽ ነው። ክፍለ ሀገርም ሊሆን ይችላል፣ የትም ሊሆን ይችላል። ብዙ ሰዎች አሉ ይሄን ስራ የሚሰሩ። ማንም ደግሞ በቃ አንቺም የራስሽን ነው እዛ የምልኪው፣ ሁሉም የራሱን ነው የሚልከው። የተሰጠው ሚሽን በተለያዩ ዌብሳይቶች ነው። ዌብሳይቶቹ ራሱ አንድ የተያዘ ዌብሳይት የለም፣ የተለያየ ዌብሳይት ነው። አሁን ዛሬ በላኩልኝ ነገ ይደውሉልኝ ሌላ ዌብሳይት ነው። እኔም ቶሎ ጉግል አካውንት እንዲቀይር ያደርጉኛል። እነሱም ዌብሳይት ይቀይራሉ ቶሎ። ይሄ ነው የሚባል ቋሚ ዌብሳይት የላቸውም። ስለዚህ ሁሉም እንዳንቺ አይነት ብዙ ሰው አለ እንጂ ሲጀመር ይሄን የናንተን ማለት የናንተ አለቃ የሚባል ለምሳሌ እዚህ ያላችሁ ሰዎች እንግዲህ ለምሳሌ ከአንቺ ስር የሚሰሩ ለምሳሌ የእህትሽ ልጅ አለ። በተጨማሪም እዛ ቤት ያገኘነው ሊዮጋሲ ያገኘነው ዶክተር አለ። በተጨማሪም እንግዲህ ዶክተር ሄኖክንም እዚህ ነገር ውስጥ አስገብተሽዋል። እነሱ አሁን ያንቺ በታች ነው የሚባሉትና እዚህ ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያ ውስጥ ያልወጣ ሰው የናንተን እያንዳንዱን ነገር ማኔጅ የሚያደርግ ወይም ደግሞ ትዕዛዝ የሚሰጣችሁ ሰው አለ ወይስ ደግሞ ሁላችሁም በየራሳችሁ በኩል ነው ይሄን በዌብሳይት የምትጻጻፉ? በየራሳችን በኩል በዌብሳይት በኩል ብቻ ነው የምንጻጻፉ። እናልኩ ቀደም ያየው ልጅ የአክስቴ ልጅ ቤቱን ያሰራውት ለዛው ፐርፐዝ ነው። ተማሪዎቹ መተው ችግር እንዳይፈጥሩ ሆስፒታል እስከ ተማሪዎቹ መተው ችግር እንዳይፈጥሩ ኤርፖርት እስከሚሄዱ ድረስ ያው በሽተኛ እንዲመስሉ የምንወጋቸው መርፌ አለ እንወጋቸዋለን። ከዛ እሱ መርፌ ግን ማርከሻው ያለው እዛ ነው። እዛ ሲደርሱ ማርከሻውን ትወጋላችሁ ብለን
የሐሰት መረጃ ነው እንደዚህ የምንላቸው። እሱን ድራማችሁንማ እኮ ሲጀመረኛ አውቅ ነው ቀድመን ያወቅ ነው። እሱን የምትሰሩትን ድራማ እኮ እዛ ቤት ላይ ምን እንደምትወጓቸው ምን አይነት መድኃኒቶች እዛ ቤት ላይ እንዳሉ ስለ እያንዳንዱ መጣራት ያለበት ነገር ተጣርቷል። ግን አሁን እንድትነግሪኝ የምፈልገው ነገር አንቺም በራስሽ በኩል እያንዳንዱን ነገር በዌብሳይት እንደምትልኪ ነው እየነገርሽኝ ያለሽው። ከአንቺም ደግሞ ሌሎችም አሁን እንደነ ዳንኤል አይነት ያሉ ሰዎች አሉ እነሱም የራሳቸውን ስራዎች እንደሚሰሩ ነው እየነገርሽኝ ያለሽው አይደል? ስለዚህ ሁሉንም ሰዎች አሁን ግንኙነት አላችሁ ማለት እንግዲህ ዳንኤል አለ ዳንኤልም የራሱን ስራ ነው የሚሰራው። ነገር ግን እናንተ የምትገናኙበት ምክንያት አለ ወይም ደግሞ የሚያገናኛችሁ ስራ አለ? ከስራ ውጪ ምንም የሚያገናኘን ነገር የለም። እኔም እያልኩሽ ያለሁት በስራ ጉዳይ ነው። በስራ ጉዳይ ለምሳሌ ከዳንኤል ጋር ልትገናኝ ትችላለሽ። ሌላም ስራ እንደዚህ ይሄን ስራ የሚሰራ ሰው እንዳለ እየነገርሽ ነው። ሁሉም ስላሉበት ሁኔታ ስላሉበት ሎኬሽን እያንዳንዱ ነገር ስለነሱ ዲቴል ኢንፎርሜሽን አንቺም ወይም ደግሞ እነሱ ስላንቺ ያላቸው? አይ ዲቴል ኢንፎርሜሽን የለንም። ስለኔ ስለምሰራው እነሱ እንትን አይሉ ተማሪዎችን ይሰጠኛል። እዛ የምንገናኝበት ቦታ አለ። መረጃዎችን እዛ ስለኔም ስለሱም ያለው መረጃ እዛ ጋር እናጠፋለን እናቀጥላለን ምናምን በቃ ሌላ አንገናኝም። እስቲ ይሄን ስራ የሚሰሩ ሰዎች ከዳንኤል ውጪ የምታውቂው ማን አለ? ከማንም ጋር አልተዋወቀም። ከዳንኤልም ጋር አሁን በቅርቡ ነው መሰለኝ የዳንኤል ሰው አንድ አደጋ ጉዳት ደርሶበታል መሰለኝ እናንተ ሰው ጉዳት ደርሶበት በዛ ምክንያት እና መረጃ እንዳይወጣ እሱ እንዲወገድ ተፈልጎ ነበር። ለዛም ነው እኔ እንደረዳቸው ከዳንኤል ጋር የተዋወቅ ነው እንጂ ሌላ ከማንም ጋር ተዋወቅ ያላቀም እሱንም በቅርቡ ነው ያወቅኩት። ሁሉም ሰው እንደነገርኩ የየራሱ ነው የሚሰራው። ማን እንደሚያዘናናቅም በጣም ትልቅ ድርጅት ነው። ከመባል ሰዎች ናቸው። የሚፈጠረውን ነገር ቀድሞ ከኛ ቀድሞ ሁሉም ነገር ያውቃሉ። ትዕዛዝ ይሰጡናል እኛ እንፈጽማለን። እና ከዳንኤል ጋር የምንገናኘው ያለው መረጃ ለማጥፋት ምናምን ነው። እሺ ስለዚህ ድንገት በዚህ በሚሽኑ ጉዳይ ነው ከዳንኤል ጋር እንጂ የተዋወቅሽው እዚህ ያሉ ሰዎች ይሄን ስራ እየሰሩ ያሉ ካሉ ሰዎች ጋር በምንም አይነት መልኩ እንደማትገናኙ ነው እየነገርሽኝ ያለሽውና እስቲ እህትሽንስ ምንድነው ማለት ፋርማሲ እንደነበራት እንደከሰረች ብዙ ነገር እንደምትጨቀጭቂያት በተጨማሪም ደግሞ በግዴታ ልጇን እዚህ ስራ ውስጥ እንዲገባ እንዳረግሽው መረጃው አለኝና ለምንድን ነው ይሄን ነገር እያረግሻለሽ? ያው እሱንማ ግልጽ እኮ ነው። እንደዚህ አይነት ስራ ሰራ አደጋ ላይ እንዳይጥለኝ የራሴን ሰዎች ማሰራት ስለፈለኩ ነው። ለዛ ደግሞ የእህቴ ልጅ ተጠቀምኩኝ እና ደግሞ በብዛት ያው ውለታ የዋልኩላቸው ሰዎች ስለሆኑ አሳልፎ እንደማይሰጡኝ እርግጠኛ ስለሆንኩ ነው እነሱ የምጠቀማቸው። እሺ እንግዲህ ቅድም እንደነገርሽኝ ከሆነ ከዳንኤል ጋርም እንግዲህ ብዙም እንደማትገናኝ ነገርሽኛል። ነገር ግን እንግዲህ የተሰጠሽ ሚሽን አለ። ያንን ሚሽን ከጨረስሽ በኋላ ደግሞ ስለ ጉዳዩ ዳታዎችን ያሉ ኢንፎርሜሽኖችን እያንዳንዱ ያሉትን ነገር ለማጠፋፋት ወይም ደግሞ ለማጥፋት ከሱ ጋር እንገናኛለን ብለሽኛልና መቼ ነው ልትገናኙ ያሰባችሁት? ወይም ደግሞ ሚሽኑ እንዳለቀ ነው አንቺ በፈለግሽ ሰዓት ነው መደውይለት ማለት ነው? ያው የተሰጠኝ ሚሽን ስጨርስ ነው የማገኛቸው። እንደተባባልነው ከሆነ ሚሽን ስጨርስ እጽፍላቸዋለሁ። ዳንኤል ይሁን ወይ ሌላ ሰው የሱ ሰው አንዳቸው ያገኙኛል። ስለዚህ ተገናኝታችሁ መረጃ የማጥፋት ስራ ብቻ እንጂ የምትሰሩት ሌላ የምታወሩት ነገር የለም፣ ምንም የምታደርጉት ነገር የለም። እንደዛ ነው። ይኸውልሽ እንድትነግሪኝ እፈልጋለሁ። ምክንያቱም በቦታው ላይ እኛም መገኘታችን ስለማይቀር አሁን ላይ ሲጀመር አንቺም ወንጀለኛ ነሽ፣ በሰራሽው ራስ ስራ መቀጣትሽ አይቀርም። በተጨማሪም ደግሞ ዳንኤልን የሚባል ሰውዬ ወይም ደግሞ ከዚህ ነገር ጀርባ ያሉ እያንዳንዱ ሰዎችን ማግኘት ባለብን ልኩ ማግኘት ስላለብን በአንቺ በኩል እንግዲህ ዳንኤልን እንደምናገኘው እርግጠኛ ነኝ። ስለዚህ ደግሞ ከዛ ሌላ ውጪ የምታወሩት ነገር ካለ አሁኑ እንድትነግሪኝ እፈልጋለሁ። ሁሉንም ነገር ነገርኩ እኮ ከዛ ውጪ የምናወራው ነገር የለም። ምን ልናወራ እንችላለን? መረጃችንን ለማጥፋት ብቻ ነው የሰራናቸውን ስራዎች መረጃችንን ምናምን እናጠፋፋለን በቃ። እሺ ከአንቺ ጋር እንግዲህ አልጨረስኩም። ያው ሲጀመር አሁን በህግ ጥላ ስር ነው የምትሆኙ፣ በእኛ ስር ነው የምትሆኙ። የምንፈልገው ነገር ሲኖር በፈለግን ሰዓት እየመጣን ከአንቺ ቼክ ማድረግ ያለብንን ነገር ቼክ የምናደርግ ይሆናል ማለት ነው። ለጊዜው ነው ውጪ። እሺ ቤተሰቦች እንግዲህ የተፈጠረውን ነገር እንዳያችሁት ነው ማለት እቺ ሂሩት የምትባል ሴት እንግዲህ ዶክተር ሄኖክን ተጠቅማ የሰራችውን ስራ የምታውቁት ነገር ነው ማለት
የኛን የክሩ አባሎች ወይም ደግሞ እኛን ለማጥቃት ነው። ይሄ ቀጥታ ሆን ተብሎ ታቅዶበትና ታስቦበት እየተሰራ ያለ ስራ ነው ማለት ነው። ለዚህም እንግዲህ እና አቶ ዳንኤል መጠቀሚያ ያደረጉት ሂሩት የምትባለውን ዶክተርና ያው እሷ ከሕክምና ጋር ተያያዥ ነገር ስላላት በሷ በኩል የዛ ወንጀለኛ ሰው ህይወት እንዲያልፍ እና እኛም ወንጀል ውስጥ እንድንገባ በቃ ስራዎችን ለማስቆም ነበረ ጥረት ሲያደርጉ የነበረው ማለት ነው። እንደተመለከታችሁት እንግዲህ ከዚህ በኋላ መጣራት ስላለባቸው ነገሮች እያንዳንዱ ነገሮች መጣራት ባለባቸው ልኩ የሚጣሩ ነው የሚሆኑት። ምክንያቱም እንግዲህ መጀመሪያ እዛ ቤት ላይ እንግዲህ መርፌ ሊወጋት የነበረችው ሴት ነበረች። ስለሷ እንግዲህ ይሄን አጋጣሚ ያገኘችው ወይም ደግሞ ይሄን ኦፖርቹኒቲ ያገኘችው የሆነ ዌብሳይት ላይ ተጻጽፋ እንደሆነ ነግራን ነበረ ማለት ነው። እንግዲህ ስትጻጻፍ የነበረበት ዌብሳይት በተጨማሪም እንግዲህ ሂሩትም እየተጠቀመች ያለችው ዌብሳይት አለ። እሷም ያላት ግንኙነት አለ ውጭ ካሉ ሰዎች ጋር ነው እሷም የምትገናኘው ቀጥታ ማለት ነው። ያው ትምህርቷን ለማሳደግ በሄደችበት ነው ይሄን ነገር ይዛ የመጣችው ማለት ነው። እኔ አንዳንዴ ይገርመኛል ማለት አንዳንድ ሰው ከሀገር ወጥቶ ለሀገሩ የሚጠቅም ነገር ይዞ ይመጣል። ሀገሩን ለማሳደግ ሀገሩን ከፍ ለማድረግ የሚያደርግ ነገር ይዞ ይመጣል። አንዳንድ ሰዎች ደግሞ እንደምትመለከቱት እንግዲህ በዚህ ልክ ሀገር ለማጥፋት ሀገርን ባዶ ለማድረግ ሀገርን መና ለማድረግ ከዛ ማይሆን ነገር ተምረው ይመጣሉ ማለት ነው። ስለዚህ እሷ እንግዲህ እዛ ሄዳ ያገኘችው አንድ ሰው እንደሆነ ነው የነገረችኝ። በዛም ሰው አማካኝነት እንግዲህ ይሄን ስራ እንደጀመረች ከዛ በኋላ ግን ይሄን ሰው ጭራሽ አግኝታው እንደማታቅ ጭራሽም በቃ የሚያወሩት በዌብሳይት በኢንተርኔት ብቻ እንደሆነ ነገራኛለች። በተጨማሪም እንግዲህ አንድ የሚጠቀሙትን ዌብሳይት ድጋሚ ማይጠቀሙትም እኚህ ሰዎች ምክንያቱም ያ የሚያደርጉበት ምክንያት እንግዲህ ምንም ህጋዊ ያልሆነ ነገር ስለሆነ ነው። የሚሰሩት ስራ ወንጀል ስለሆነ ነው። እኛ ግን ስለ ዌብሳይቶቹ ስለ እያንዳንዳቸው ዌብሳይቶች ከዚህ በፊት ስትጻጻፍባቸው ስለነበረው ዌብሳይቶች በተጨማሪም እንግዲህ እኛ ያገኘናት ልጅ አለች። እዛ ቤት ተበዳይ ሆና መርፌ ልትወጋ የነበረችው ልጅ አለች። እሷም ስትጻጻፍ የነበረበትን ዌብሳይት ስለሁሉም እንግዲህ መጣራት ባለበት ልኩ አሁን ላይ እየተጣራ ነው የሚገኘው ማለት ነው። በቀጣይ እንግዲህ የምናደርጋቸው ነገሮች አሉ። አንደኛ ያው እንደነገረችን ከሆነ እሷ ብቻ አይደለችም ይሄን ስራ እዚህ ሀገር ላይ የምትሰራው ብዙ ሰዎች የሚሰሩ ሰዎች አሉ ማለት ነው። ዳንኤልን ጨምሮ ብቻ እዚህ ሀገር ያሉትን ሰዎች ማጥራት ባለብን ልኩ ቤተሰቦቼ አዲስ አበባ ውስጥ ብቻ አይደለም ክፍለ ሀገርን መሄድ ካለብን ማድረግ ያለብንን ነገሮች አድርገን ሁሉንም ሰዎች ከዚህ ነገር ለማስቆም ለሰሩት ስራ ደግሞ የእጃቸውን ለመስጠት በዚሁ አጋጣሚ ቃል ልገባላችሁ ፈልጋለሁ ማለት ነው። ቤተሰቦቼ እንግዲህ ከዚህ በኋላ የምናደርገው አሁን በደረሱን መረጃዎች መሰረት እንግዲህ ዳንኤልን ነው ልናገኘው የምንችለው። ያው ሚሽኗን ከጨረሰች ግዴታ ያሉትን መረጃዎች ለማጥፋት ከሱ ጋር እንደሚገናኙ ነግራናለች ማለት ነው። በዛም መሰረት እንግዲህ እንድጽፍለት እናደርግና እኛ እጅ የሚገባበትን መንገድ በራሳችን መንገድ ምናመቻች ነው የሚሆነው ማለት ነው። ቤተሰቦቼ ያው በተጨማሪ አሁን እንድታውቁ የምፈልገው ነገር አንድ ነገር አለ። ያው ስለ ሳሚ ጉዳይ እንደሚጨንቃችሁ አውቃለሁ። ስለ ሳሚ ቤተሰብም ስላለው ነገር ስለ ሁሉም ነገር እንደምትጨነቁ ጠንቅቄ አውቃለሁ። ነገር ግን ሁሉም ነገር እንግዲህ እናንተ ማወቅ ባለባችሁ ሰዓት ስለምናሳውቃችሁ ባካችሁ ሁላችሁም ብቻ በጸሎት ብቻ እንድታግዙ ነው የምፈልገው። ማለት አሁን ላይ ሳሚ አጠገቤ እንዲሆን ፈልጋለሁ። እኔም ምንም ጥያቄ የለውም። ምክንያቱም ብዙ ስራዎችን አብረን ምንሰራ ወንድሜ ነው ታውቃላችሁ። ስለዚህ ሳሚ ብቻ እንዲመለስ ወደ ስራው እንዲመለስ እያንዳንዱን ነገር ማድረግ ባለብን ምኩ እንድናደርግ ባካችሁ ሁላችሁም እንድጸልዩ የምፈልገው ማለት ነው። ማወቅ የሚኖርባችሁ ነገር ሲኖር ደግሞ ከዚህ በኋላ የማሳውቃችሁ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ ከዚህ በኋላ እንግዲህ በቀጣይ ቪዲዮ ነው የምንገናኘው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ እያልኩኝ ያው ለዚህ ቻናል አዲስ የሆናችሁ ካላችሁ ስትጀምሩ ይሄን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ጀምሩ። በተጨማሪም ደግሞ ቤተሰብ የሆናችሁ ሰዎች ሁላችሁም ማለት ነው ይሄን ቻናል ሼር እንድታደርጉልኝ ፈልጋለሁ አሁንም። ምክንያቱም ይሄ ቻናል ምን ያህል አስተማሪ እንደሆነ ምን ያህል ለሰዎች ዕውቀትን ሊያስጨብጥ እንደሚችል የምታውቁት ነገር ስለሆነ ማለት ነው ሁላችሁም ሼር እያደረጋችሁ ይሄን ቻናል 100,000 እንድታስገቡልኝ ፈልጋለሁ። በተጨማሪም እንግዲህ ሀሳብ አስተያየታችሁንም እንድታስቀምጡልኝ ፈልጋለሁ። በተጨማሪም ቻናሉ 100,000 እንድታስገቡልኝ ፈልጋለሁ። 100,000 ማለት ነው ሁላችሁም ባካችሁ ሼር እንድታደርጉልኝ ፈልጋለሁ። ነገር ደጋግሜ ነው እየነገርኳችሁ ያለው ተባካችሁ ሼር አድርጉልኝ ማለት ነው። በተጨማሪም ለሳሚም ያላችሁ ምኞት ለኛም ያላችሁንም ሐሳብ በተጨማሪም ደግሞ ስለ ወንጀለኞቹ ማውራት የምትፈልጉትን እያንዳንዱን ነገር እኛ ማድረግ የሚኖርብን ነገር ሲኖር ከናንተም ትምህርት የምንወስዳቸው ነገሮች ስላሉ ባካችሁ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።